ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹ ኤርትራ በአፋር በኩል ትንኮሳ ፈጸመች። በትናንትናው ዕለት በአስመራ በተፈጸመው ድሮን ጥቃት ክፉኛ የተበሳጩት ኢሳያስ አፈወርቂ በአፋር በኩል የለየለት ውጊያ ከመጀመሩ በፊት መሬቶችን ለመቆጣጠርና ምሽጎችን ለመቆፈር በአፋር በኩል ዛሬ ረፋድ ላይ ትንኮሳ ፈጽመዋል። አይጥ ለሞቷ የድመት አፍንጫ ታሸታለች ነውና ነገሩ በአካባቢ የሚገኘው የኢትዮጵያ መከላከያ ሰራዊት አስደማሚ ምላሽ መስጠቱና የኢሳያስ ሽማግሌ ወታደሮችም ወደ መጡበት ትግራይ አውጪኝ ማለታቸው ተሰምቷል። አነጋጋሪውን ዜና በጥንቅራችን ተካቷል። በሌላ በኩል ከፌዴራል መንግስቱ ጋር ጥብቅ መካረር ውስጥ የገባውና ባህራ መሬት ወይንም የትግራይ ሰላም ኃይል ድባቅ እየተመታ ያለው ህወሓት ቀብሩ ከመፈጸሙ በፊት የመጨረሻ የጦርነት ዕድሉን ለመሞከር አዲስ ወታደራዊ አደረጃጀትና የፖለቲካ አስተዳደር መዋቅር ዘረጋም። አዲሱ አወቃቀር ህወሓት በማናቸውም መንገድ በክልሉ ጣፈንታ ላይ ወሳኝ እንዲሆን የሚያስችለው መሆኑም ተመላክቷል። የቡድኑ ጥብቅ ወታደራዊ አደረጃጀትና ሚስጥሮች እጃችን ገብተዋል፣ እናስደምጣችኋለን። የመካከለኛው ምስራቅ ጦርነትም ተባብሶ ሲቀጥል ኔታንያሁም ወታደራዊ ግቦች ከግማሽ በላይ መጠናቀቃቸው ሲገልጹ የኩዌት ነዳጅ ጫኝ መርከብ በዱባይ ጥቃት ደረሰባት። ኢራን ከአሜሪካ ጋር ምንም ድርድር የለም እስከ መጨረሻው ይለይልናል ብላለች። ከቀጠናው የተሰሙ አዳዲስ ጉዳዮችን ይዘናል። እውነት ነው፣ ቃል የእምነት ዕዳ ነው። ቃል በገባነው መሰረት ጥንቅቅ አድርገን የገነባነውን ባለ 17 ወለል አፓርትመንት ለውድ ደንበኞቻችን ባስረከብን ማግስት ወደ ሁለተኛው ፕሮጀክታችን እጃችንን ለሥራ አንስተናል። ነፋሻማ ስፍራ፣ የመዲናችንን ማራኪ እይታ በእጁ የሚያደርጉበት በ1 ኪሎ ሜትር ርቀት ውስጥ 16 በላይ ኤምባሲዎችና አዲሱን ቤተ መንግስት በሚያገኙበት በእንግሊዝ ኤምባሲ ሁለተኛ ሳይታችንን እንሆ ብለናል። ሰመር ሪል ስቴት እጅግ ዘመናዊ አፓርትመንትን ከባለ 2 እስከ ባለ 4 መኝታ በካሬ ከ88 ሺህ ብር ጀምሮ በ10% ቅድመ ክፍያ ደግመው የማያገኙትን እድል የግሉ ያድርጉ። ለአንድ አባወራ 2 የመኪና መቆሚያ፣ 5 ሊፍቶች፣ ጂምና ስፓ፣ የመዋኛ ገንዳ ያካተተው ሳይታችን ከ50% የባንክ ብድር ጋር አቅርበንሎታል። ከምቹና ከተራዘመ ያከፋፈል ስርዓት ጋር 30% ድረስ በሚደርስ ቅናሽ ተጠቅመው የቤት ባለቤት ይሁኑ። ለ10 ደንበኞቻችን ባዘጋጀነው የ5% ልዩ ዕድል እንድትጠቀሙ ከታች ባለው ስልክ ይደውሉ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩም በአክብሮት እንጠይቃለን። ወደ ቀዳሚው ጉዳያችን እናልፋለን። ኤርትራ በአፋር በኩል ትንኮሳ ፈጸመች። በትናንትናው ዕለት በአስመራ በተፈጸመው ድሮን ጥቃት ክፉኛ የተበሳጩት ኢሳያስ አፈወርቂ በአፋር በኩል የለየለት ውጊያ ከመጀመሩ በፊት መሬቶችን ለመቆጣጠርና ምሽጎች ለመቆፈር በአፋር በኩል ዛሬ ረፋድ ላይ ትንኮሳ ፈጽመዋል። ሻዕቢያ ይህንን ትንኮሳ የፈጸሙት ፊት ለፊት የለየለት ውጊያ ለመክፈት ሳይሆን ጦርነት ሲጀመር በኢትዮጵያ ግዛት ላይ እንዲሆን ማድረግና ወሳኝ ወታደራዊ ገዢ መሬቶችን ተቆጣጥሮ ምሽጎች ለመቆፈር ነበር ተብሏል። ባረጀ ባፈጀ አስተሳሰብ የሚዳክረው ሻዕቢያ አሁንም ጦርነትን ተራራ ከመውጣትና ምሽግ ከመቆፈር ጋር ነው የሚያያይዙ። ሆኖም አይጥ ላመሏ አይጥ ለሞቷ የድመት አፍንጫ ታሸታለች ነውና ነገሩ ተሽሎክልኮ እንደ ጦጣ የኢትዮጵያ ተራሮች ላይ ለመንጠልጠል ትንኮሳ ሲፈጽም ዋጋውን አግኝቷል። በአካባቢው የሚገኘው የኢትዮጵያ መከላከያ ሰራዊት አስደማሚ ምላሽ መስጠቱና የኢሳያስ ሽማግሌ ወታደሮችም ወደ መጡበት ትግራይ አውጪኝ ማለታቸው ተሰምቷል። ያም ሆኖ እስከ መቼ ወረራውንና ጸረ ኢትዮጵያውያን ኃይል ሲመጣ ማባረር ላይ እንጠመዳለን? ዛላምበሳን ተሻግረን ለምን ግብዓተ መሬቱን አንፈጽምለትም? የሚል ከፍተኛ ጥያቄ በተለይም ከመከላከያ ሰራዊቱ በኩል እየተነሳ ይገኛል። ለበልባሎቹ የኢትዮጵያ ልጆች ሻዕቢያን ለመቅበር ዝግጁ ቢሆኑም ከፖለቲካ አንጻር መሰራት ያለባቸው ስራዎች እስኪጠናቀቁ በትዕግስት እንዲጠብቁ እንደተነገራቸው መረጃዎች አመላክተዋል። በቀጣይ መረጃችን ከፌዴራል መንግስቱ ጋር ጥብቅ መካረር ውስጥ የገባውና ባህራ መሬት ወይንም የትግራይ ሰላም ኃይል ድባቅ እየተመታ ያለው ህወሓት ቀብሩ ከመፈጸሙ በፊት የመጨረሻ የጦርነት ዕድሉ ለመሞከር አዲስ ወታደራዊ አደረጃጀትንና የፖለቲካ አስተዳደር መዋቅር ዘረጋ። አዲሱ አወቃቀር ህወሓት በማናቸውም መንገድ በክልሉ ጣፈንታ ላይ ወሳኝ እንዲሆን የሚያስችለው መሆኑም ተመላክቷል። የቡድኑ ጥብቅ ወታደራዊ አደረጃጀትና ሚስጥሮች እጃችን ገብተዋል። በሰሜን ኢትዮጵያ ክፍል የሰነበተ የጦርነት ስጋት አለ። ይህንኑ የጦርነት ዳመና ተከትሎም በርካታ መዋቅራዊ ለውጦች እያደረገ እንደሆነ የሚነገርለት የትግራይ ተዋጊ ኃይሎች TDF በተለይም ካለፉት 6 ወራት ወዲህም የታችኛውን እርከን ያማከለ መዋቅራዊ ለውጥ የከፍተኛ ወታደራዊ አመራሮች ሽግሽግና የሰራዊት ድልድል ስራዎችን ሲያካሂድ ቆይቷል።
ይህ ሽግሽግ ሰራዊቱን ከፖለቲካዊ ሽኩቻ አውጥቶ ወደ አንድ ማዕከላዊ እዝ ወይም ሴንትራል ኮማንድ ለማምጣት ያለመ ቢሆንም በውስጡ ገና አሁንም ከፍተኛ ውጥረትና የአሰላለፍ ለውጦችን እያስተናገደ ስለመሆኑ ከሰራዊቱ የአሁንና የቀድሞ አባላት የሚሰሙ መረጃዎች ይጠቁማሉ። የትግራይ ኃይል በ2013 በፌዴራሉ መንግስት እንዲሁም በህወሓት መካከል የተቀሰቀሰውን ጦርነት ተከትሎ የተመሰረተ ሲሆን ከመደበኛ ሰራዊትነት ይልቅ ከተለያዩ የህብረተሰብ ክፍሎች ተውጣጣ ማለትም የትግራይ ተወላጅ የቀድሞ የመከላከያ ሰራዊት አባላት ከጦርነቱ በፊት የነበረው የክልሉ ልዩ ኃይልና የፖሊስ አባላት ሚሊሻዎችን እንዲሁም ተማሪዎችና በተለያዩ የሥራ ዘርፎች ላይ የተሰማሩ ሰልጣኝ በጎ ፈቃደኛ ወጣቶችን ያቀፈ ነው። በዚህ ወታደራዊ ኃይል ውስጥ በተለይም ህወሓት የደርግን ስርዓት ለመጣል ባደረገው የ17 ዓመታት ትግል ወቅት ተሳትፎ የነበራቸው የትግራይ ተወላጅ የቀድሞ የመከላከያ ሰራዊት አባላት የሰራዊቱ የጀርባ አጥንት ስለመሆናቸው ይነገራል። ይህ ኃይል ፍጹም ጸረ ኢትዮጵያም የሆነ አስተሳሰብ ባላቸው አመራሮች የሚዘወር ሲሆን በአዲሱ አወቃቀር መሰረት ሰራዊቱ 4 ግንባሮችና በቁጥር የሚታወቁ 12 ክፍለ ጦሮችም አሉት። ምንም እንኳን ወታደራዊ ሚስጥር ለመጠበቅ ሲባል ሙሉ በሙሉ ግልጽ ባይደረግም በቁጥር የሚታወቁት አርሚዎች 12ቱ ብቻ ናቸው ተብሏል። የሰሜን ግንባር በስሩ መቀመጫውን አዲግራት ያደረገው አርሚ 15 በክልሉ ምስራቃዊ ዞን ሰፍሮ የሚገኘው አርሚ 10 በኢሮብ፣ አድዋ፣ አክሱምና በአድማ አቅጣጫ የሚንቀሳቀሱት አርሚ 11፣ 13ና 17ን የያዘ ነው። የደቡብ ግንባር በስሩ በማይጨውና መሆነ አካባቢ የሚንቀሳቀሰው አርሚ 20 ልዩ ስሙ አንበሳ እንዲሁም በኮረምና ላማጣ አቅጣጫ የሚንቀሳቀሱት አርሚ 21ና 23ን የያዘ ነው። የምዕራብ ግንባርን ባለፈው ዓመት መጨረሻ የተቃውሞ ድምጽ ያሰማውና በጸለምት ሁመራና ማይጸብሪ ድንበር አካባቢ የሚንቀሳቀሰውን አርሚ 31 በስሩ ይዟል። በወልቃይትና ሱዳን ድንበር መተላለፊያዎች የሚንቀሳቀሱት አርሚ 33 እና 35ም በዚሁ ግንባር ስር ናቸው። አርሚ 91 ወይም ሜካናይዝድ ተብሎ የሚጠራው ከባድ መሳሪያዎችን የታጠቀው ክፍለ ጦርም በጀነራል ገብረ መድህን ወይም ድንኩል ሲመራ የቆየ ሲሆን በመቀለ ከተማ ልዩ ስሙ ኩሃያ አካባቢ ሰፍሮ ይገኛል። አርሚ 9 ወይም ኮማንዶ ክፍለ ጦርም በመዲናዋ መቀለ ቁልፍ ስፍራዎችን የሚጠብቅ ኃይል ይሆናልም ተብሏል። አርሚ 7 ባል የሚጠራውና በጦርነቱ ወቅትም ከሰራዊቱ ተገንጥሎ በሱዳን የቀረው ኃይል ደግሞ በሱዳን ድንበር በሐምዳይት በኩል የሚገኝ ተንቀሳቃሽ ኃይል ነው። ይህ ኃይል ከሱዳን ወታደራዊ ድጋፍ ከማግኘት ባሻገርም በሱዳን ጦር ኃይልና በፈጥኖ ደራሽ ኃይሉ መካከል የተደረገ ባለው ውጊያ የሱዳንን ጦር ደግፎ የተሳተፈ እንደሆነ መረጃዎች ያሳያሉ። የህወሓት ወታደራዊ ኃይል በአራት ግንባሮች የተከፋፈለ ሲሆን ሰሜን፣ ደቡብ፣ ምዕራብና ምስራቅ ግንባር በመባል ይጠራሉ። አራቱ ግንባሮች በስራቸው 12 ክፍለ ጦሮች ወይም አርሚ አሏቸው። በዚህ ረገድ ጀነራል ኃይለ ሥላሴ ግርማይ ወዴ አንበታይ የኦፕሬሽን ዘርፍ ኃላፊ በመሆን ሁሉንም ክፍለ ጦሮች የሚያስተባብሩ ሲሆን ብርጋዴር ጀነራል ምግበይ ኃይለም የምዕራብ ግንባር ዋና አዛዥ፣ ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ የደቡብ ግንባር አዛዥ እንዲሁም የክልሉ ሰላምና ጸጥታ ቢሮ ኃላፊ ጀነራል ፍስሐ ኪዳኑ ማንጁሲ ሰሜኑን ግንባር ይመራሉ ተብሏል። የው ሴንትራል ኮማንድ የሚመራው ግን በጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ እንደሆነም ታውቋል። በጦርነቱ ወቅት የሰሜን ግንባር አዛዥ የነበሩ ብርጋዴር ጀነራል ማሾ በየነ ባሉበት ኃላፊነት መቀጠላቸውንና በጦርነቱ ወቅት የምስራቅ ግንባር አዛዥ በመሆን ሲመሩ የነበሩ ብርጋዴር ጀነራል ገብረ መድህን ፍቃዱ ወይም ድንኩል ወደ ምዕራብ ግንባር መዘዋወራቸውንም ያገኘነው መረጃ ያመለክታል። ከዚህም በተጨማሪ የምዕራብ ግንባር ዋና አዛዥ ሜጀር ጀነራል ምግበይ ኃይለም የሰራዊቱን አጠቃላይ የስልጠናና የሪፎርም ኃላፊነት ደርበው ይዘዋል። በሪፎርሙ መሰረት በየግንባሩ ያሉ ክፍለ ጦሮች ወይም አርሚዎች ያለማዕከላዊ እዝ ወይም ሴንትራል ኮማንድ ትዕዛዝ ምንም አይነት እንቅስቃሴ እንዳያደርጉ ጥብቅ ክልከላ ተጥሏል ተብሏል። በሰላም ኃይሉ ድባቅ እየተመታ የሚገኘው ህወሓት ከፌዴራል መንግስቱ ጋር ፍጹም ጸብ ውስጥ በገባበት ወቅት ይህንንም ሪፎርም ማድረጉ በኢትዮጵያ ልጆች እስከ መጨረሻ ከመቀበሩ አስገድቦ የመጨረሻ የጦርነት ሙከራውን ለማድረግ መዘጋጀቱን ያሳያልም ነው የተባለው። በቀጣይ መረጃችን ኢትዮጵያ የትምህርትና ስልጠና ባለስልጣን ተፈላጊውን የቁጥጥር መስፈርት ባለማሟላታቸው ህጋዊ ፈቃዳቸው የተሰረዘባቸው 52 የግል ከፍተኛ ትምህርት ተቋማት እንዲዘጉ ለክልል መንግስታትና ለህግ አስከባሪ አካላት መመሪያ አስተላለፈም። ባለስልጣኑ ለክልል ርዕሰ መስተዳድር ጽሕፈት ቤቶች፣ ለከተማ አስተዳደሮችና ለሚመለከታቸው የህግ አስከባሪ አካላት በላከው መመሪያ ተቋማቱ በፈቃድ አሰጣጥ ክፍሉ በሚመራው አስገዳጅ የእንደገና ምዝገባ ሂደት ላይ ሳይሳተፉ በመቅረታቸው ከከፍተኛ ትምህርት
ከዘርፉ እንዲወጡ መታዘዛቸውን ገልጿል። ተደጋጋሚ ማሳሰቢያዎች ቢሰጣቸውም ተቋማቱ ውሳኔውን ተፈጻሚ አላደረጉም ሲል ባለስልጣኑ አስታውቋል። ባለስልጣኑ ከጥቅምት 2017 እስከ ነሐሴ 2017 ባለው ጊዜ ውስጥ 4 መደበኛ ደብዳቤዎችን መላኩን በመቀጠልም በስልክና በአካል ቀርበው ማብራሪያ እንዲሰጡ ጥያቄ ማቅረቡን አስታውሶ ነገር ግን ተቋማቱ የሚጠበቅባቸው መስፈርቶችና ሂደቶች በማሟላት ከትምህርት ዘርፉ አልወጡም ብለዋል። በዚህ ምክንያት የሥራ ፈቃዳቸው ተሰርዟል ሲልም ገልጿል። ባለስልጣኑ በዜጎች ላይ ጉዳት እንዳያደርሱ የከፍተኛ ትምህርት አገልግሎት መስጠታቸውን እንዲያቆሙ እንዲያስገድዷቸውም የሚመለከታቸውን ኃላፊዎች ያሳሰበ ሲሆን ያለ ሕጋዊ ፈቃድ መስራታቸውን መቀጠላቸው ተማሪዎችን ሊጎዳና የትምህርት ጥራት ደረጃ ሊያወርድ እንደሚችል አስጠንቅቋል። መመሪያው በተጨማሪም የክልል አስተዳደሮች፣ የፖሊስ ኮሚሽኖች፣ የፍትህ ቢሮዎችና የንግድ ቢሮዎች በተቋማቱ ምክንያት የደረሱ ሊሆኑ የሚችሉ ጉዳቶችን መርምረው ተገቢውን ሕጋዊም እርምጃ እንዲወስዱ ጥሪ አቅርበዋል። ይህ እርምጃ ባለስልጣኑ በግል ከፍተኛ ትምህርት አቅራቢዎች ላይ ያለውን ክትትል ለማጠናከርና ሀገራዊ ደንቦችን ለማስከበር እያደረገ ያለው ቀጣይነት ያለው ጥረት አካል ነው ተብሏል። በዚህ መልኩ ፈቃዳቸው ከተሰረዙት መካከልም አቢሲኒያ ቢዝነስ ኢኮኖሚክስ ኮሌጅ፣ ሴንትራል ኮሌጅ፣ ማይክሮ ቢዝነስ ኮሌጅ፣ ቀስተ ደመና ኮሌጅ፣ ብራይት ቪዥን ኮሌጅ፣ ዳይናሚክ ኮሌጅ፣ አይቤክስ ሆቴል እና ቱሪዝም ኮሌጅ እንዲሁም ሊድ ስታር ኮሌጅ ኦፍ ቢዝነስ ሊደርሺፕ ይገኙበታል። በመጨረሻም አሁንም በቀጠለ የመካከለኛው ምስራቅ ጦርነት ኔታንያሁ ወታደራዊ ግቦች ከግማሽ በላይ መጠናቀቃቸውን ሲገልጹ የኩዌት ነዳጅ መርከብ በዱባይ ጥቃት ደረሰበት። ሌሊቱን የኩዌት ሰንደቅ ዓላማ የሚያውለበለብ አልሳልም የተባለ ነዳጅ ጫኝ መርከብ ማንነቱ ባልታወቀ ተተኳሽ በዩናይትድ አረብ ኤምሬት የባህር ዳርቻ ዱባይ ላይ በቆመበት ጥቃት የደረሰበት ቫንጋርድ የተሰኘው የባህር ትራንስፖርት ደህንነት ኩባንያ አስታውቋል። ኩባንያው ጥቃቱን ተከትሎ በመርከቧ ላይ መጠነኛ ጉዳት መድረሱና እሳት ተቀስቅሶ እንደነበረ ጠቅሶ በቁጥጥር ስር መዋሉንም ገልጿል። የመርከቧ 24 ሰራተኞችም ምንም አይነት ጉዳት እንዳልገጠማቸው እንዲሁም ጥቃቱን ተከትሎ የፈሰሰ ነዳጅ አለመኖሩን ይፋ አድርጓል። የዱባይ ባለስልጣናት ስለ ጥቃቱ መፈጸም አረጋግጠው ስለ መርከቧ ዝርዝር መረጃ ከመስጠት ተቆጥበዋል። የኩዌት ነዳጅ ኮርፖሬሽን ግን ጥቃቱን የኢራናውያን ጨካኝ አየር ጥቃት ሲል ገልጾታል። የኢራን መገናኛ ብዙሃን ስለ ጥቃቱ ቢዘግቡም ማን እንደፈጸመው ግን አልገለጹም። በሌላ በኩል የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኒውስ ማክስ ለተባለ የአሜሪካ ቴሌቪዥን ከኢራን ጋር እያደረጉ ያለው ጦርነት የሚያበቃበትን ጊዜ በሚመለከት የጊዜ ሰሌዳ ማስቀመጥ እንደማይችሉ ተናግረዋል። ኔታንያሁ ጦርነቱ በእርግጠኝነት ከግማሽ በላይ ተከናውኗል ያሉት ኔታንያሁ የኢራን እስላማዊ ሪፐብሊክ ከውስጥ መውደቁ አይቀርም ማለታቸውን ኤኤፍፒ የዜና ወኪል ዘግቧል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።